ምን አልከኝ? ፎቶ? አዎ አንድ ከቤተሰብ ጋር እዛ ቦታ ላይ የቤተሰብ ፎቶ አንድ ላይ ሆነው መቃብሩ ቦታ ላይ አልቀበሩም ያለችው እኔ ስለመሞቷና ስለ ቀብሬ ነው እንጂ ሌላ እንደ ፖሊስ ልትመረምሪኝ አንቺ ልትላላጭብኝ እኔ ካንቺ ጋር አላስተናግድሽም። እናት ሌላ ሰው ናት እሷ። እሺ ከኔ ጋር ሰዓት 7 ሰዓት ሙሉ ይኸው ላይቭ ላይ ደርቄ ያ ጥቁር ልብስ ላይ የነደደ አስጠብቃችሁኝ ሴራ ነው ምንድነው ስትሉ ነበር። እኔ በቅንነት ነበር ቤቷን ልወስዳችሁ ነበር እንዳትመጪ ወደኝ። ለምን ላይቭ ላይ ቦምባስቲክ ቤት ፊት ለፊት ነው እንደዛው ካሜራውን ይዤ ከኋላሽ ማን አለ ይሉኛል። አንዴ ልጅቷን ፈርታኝ ይሆናል ብዬ ያሳየኋቸው ቁጭ ብዬ አደባባይ ላይ ቁጭ ብዬ አለ ቦሌ እንትን ኤርፖርቱ ጋር። እሺ አሁን ደግሞ እንደገና ሌላ ጭቅጭቅ ነው ያልችልም። መሞቷን ነው እኔ ይኸውልህ ያልሞተችውን ሴትዮ ሞተች ካልኩኝ ወንጀለኛ ነኝ፣ በህግም ያስቀጣኛል። አድራሻ ያለኝ ሰው ነኝ። ስልኬም ይሄው እዚህ ጋር አለ 0909612737 የስራ ስልክ ነው ባየው ላይ ተለጥፏል። ቢሆኒ እንደዚህ አይነት በዚህ ደረጃ እኔ ሄጄ ያልሞተችው ሴትዮ ሞተች ብዬ ብልም ህግ ያስቀጣል። መልካም። አይ ጥያቄ እኔ አጭር እኮ ነው እናቱ። እኔ ጠየቅኩሽ ምንድነው እዛ ቦታ ላይ ሁሉም ስልክ አለው አይደለ? መቃብር ቦታ ላይ አሁን እኔ ምን አሁን እንደዚህ አሁን ነበረ ተነሱ አትነሱ እኔ ጋር ምን ይመለከተኛል? ይሆንዬ ይመለከተሻል አይመለከትሽም እያልኩ አይደለም። ስለ መቅበሬ ነው የምነግርህ ወዳጄ። አንድ ነገር ልንገርህ ስለ መቅበሬን እርግጠኛ ሆኜ ዛሬ በካሜራ ፎቶግራፌን እንደኔን ፕራይቬትም አላረኩት ፎቶዎች እንዳሉ ናቸው። በህግ ያስቀጣኛል እኮ ያልሞተችው ሴትዮ ሞተች ቀበርኩኝ ማለት ወንጀል ነው ለኔ፣ በህግ ያስቀጣኛል። አሁን ቀብር ያለው ካልኳችሁ እንደ እውነት ስንናገር መከራ አይሻልም? ምንድነው አሁን ዴዚ ራሷ ነች አስገባት መታለች። እሺ በገላገለችኝ በመድኃኒዓለም ራሷ 6 ሰዓት ነፃ ለማውጣት ሄድኩኝ። እሺ በቃ አንዴ ሚውት አድርጉልኝ ፕሊዝ። ዴዚን ላስገባት እንደው በፈጣሪ አንዴ መታለች። ኮይን አስገቢልኝ ባክሽ። ሰጠሽ ነው ከላይ ለኔ አበባ እየሰጠችኝ ነው። የት አለ እያየሁ አይደል? አንዴ ዴዚ just rose I will see it just one rose so I can pull you up. ይሄው እያየሁ አይደለም? የለም ለኔ አበባ ሰጠችኝ። አሁን 2 አበባ ይሁንዬ። ቆይ እስቲ ያላየሁ አንዴ እዚህ ጋር ስለማይታይ ቢታይ ሮጬ የማስገባው እሷን ነው። እኔ ማስተር ሚል ነው ያየሁት። እታች አለ ዮኒ ሞስት ሰንት ይላል። whoever ሞስት ሰንት ዴይዚ 206 flowers ይላል። ማዲ ያለው ፖለር አፕ ሰቦና ሳምሪ የሚል ነው። ይኸው ቆይ የአበባውን እኮ ማምጣት እችላለሁ ሲላክ እዚህ ጋር ማየት እችላለሁ። ፕራይቬት አካውንት ስለሆነ ነው ዮኒ ማታየው። ፕራይቬት አካውንት ስለሆነ ነው ማታየው። ፕራይቬት አድርገዋለች። ኦኬ that might be why the reason ለዛ እኮ ነው። ቆይ ቦታው ሊሞላ ነው ያለው። የዴዚ ቦታ ብቻ ነው፣ ሌላ ሰው የለም። እባካችሁ ሌሎቻችሁ አትላኩ ፕሊዝ። አንድ ቦታ ነው ያለው። ኧረ በእናትህ እግዚአብሔር ምስክሬ እያየሁ አይደለም። ይታያቸዋል ከስር ሞዴሬተሮች። እስቲ ጻፊልኝ። እስኩ ይታይሻል? እስኩ አለች አለው ይታየኛል። እኔ እያጠፋኋቸው ነው ያለው። ኖ እንትና ነው የዴዚ ይታይሻል? ወዲ ምናምን የሚል ነው። እኔ ላይ አለ ስሙ አይታየህም? እኔ ላይ አንቺ ላይ እስቲ ቼክ ላይ ያለ እሷ ላይ አየሁት፣ ግን አይ ቲንክ ፕራይቬት ነው መሰለኝ። ካንቺ ላይ ለወስዳት ብዬ አይ ካንት ከኔ ላይ ሞስት ታርጋ ሚጥሚጣ አንቺ ፑል አርጋታ ፕራይቬት ከሆነ አይ ካን ፑል ዩ ነሜሴ አንዴ ፐብሊክ አርጋው ትግባ። ይሄው እዚህ ጋር ባይ እንዳለ የላኩት ሌሎች ሰዎች ናቸው። እንደገና ደግሞ በዛ ልምጣ ስል በዚህ በኩል አይታይም። ሚጣ ጊፍት ላይ ያለች አነባለሁ እኮ የኔ ያሳይማ። የሚጣ ጊፍት እንዴት ነው? ይሄው ገባው ሚጣ ጊፍት ጋር ስጥ ነው የሚለኝ። 3 አበባ ሰጣለች። እሺ ወይ ለኔ ሰጠኝ ልሞክ። እሺ አው እሱን እኮ ነው የምልሽ። አንቺን ለማስገብ አውቀው ነው ይሉኛል። እንደገና ደግሞ ሞዴሬተር አይ አውቀው አይደለም እኔ ገብቻ አይቼዋለሁ። ማግኘት እነዚህ ዝምባም ከነሱ ጋር ነው የምናወራው።
ነው ኮሜንቶቹን ተዋቸው። ዋና የጠራሁት እኔ አይደል እንዴ? እሷን ሆነ አሞራ ይጉምለው ነው አይደል? ኢንቫይት ማድረግ አይቻልም። እሷ ወይ ፕራይቬት ሆና መታ ይሆናል ወይ ፈጣሪ። ይኸው ገስት ላይ ታዲያ መላክ ያልቻለችው ሪሙቭ እያረግሽልኝ እያረኩኝ ነው ወይ መድኃኒዓለም። ኧረ እባካችሁ እስኳውን ስልክ አየሁ። አበባ ጉድ ቫይብን አየሁ። ሳራ የምትባል አየሁ። ይኸው ቤቢ የምትባል አየሁ። ሄለን የምትባል አየሁ። ማጅላን እስቲ አንዴ ዝጋው፣ ሪኩዌስቱን ዝጋው እና አቤት ዮኒ እሷ ስለመሆኗ ግን እርግጠኛ ነህ? ቢኮዝ ሜቢ somebody is play with you. It's all right. ችግር የለውም። እኔ ሳውራ እናቅ የለ እንዴ? ምን ችግር አለ? Daisy, only one rose. Can you give one rose? No, she can hear Amharic too. She heard that. አቢሲኒያ የሚባል ዮ የሚባል ኮፊ የሚባል ይኸው እያየሽ ነው። በቃ ወደ ሀሳብሽ ግቢ። የምጠይቃት የዴዚ የዴዚ መጨረስ አለብኝ አንዴ። ዴዚ መጣ ብትገላግለኝ ይሻላል ብላለች። ለእሷም እኮ ረፍት ነው። የዴዚ ይሻላል። እሷ የዴዚ ይሻላል። ይኸው ሌላ ሰዎች ናቸው። ከላይ እያያችሁ የአበባውን ጉዳይ ከታችም የተጻፈ ነገር ካለ ሞዴሬተሮችም አሉ። አሞራው የሰቀደም ብላክ ነበር እኮ ዩሲ ከታች ሞስት ጎጃም ይመችክ ያራዳ ልጅ ያ ኦኬ አንዴ ተመቸከኝ እውነት ቆይ it's Amoro playing games Yoni but okay no he's not playing he gonna get in okay አሞራ ሙድ እያያዘ ነው ያ ከታች እኮ እየላከልን ፍላወር እየላከ ነው አታየው አይ መግባት አስገባዋለሁ እሱ ማውራት አይደል የሚፈልገው ሙድማ ሊይዝ አይችልም። በሰው ሀዘን ሙድ አይዝም እሱ እርግጠኛ ነኝ ብዬ ነው የማስበው። I don't think he gonna do that. He just sent unnecessary commenting. He just sent 400 flowers. በታች በኩል ከታች ነው እኛ unnecessary comment አንስት because ምንም የታወቀ ነገር ስለሌለው ሙድ የያዘ አበባ ዮናስ ጋር አይሰጥም እና let's just wait. ሴቲንግ አክሰሱን ዘግተውታል እያሉ ነው ዮኒ። ለዛ ነው ማታያቸው። ኦኬ እንትና ሌላ ሰው ነው እንትን ያሉት። ኤኒዌይስ እሺ እኔ አንድ ነገር የምጠይቀው እዚህ ጋር ኤደንን አንድም የዛ ነገር ማስረጃ የሚሆን ነገር አለ? እኔ ሄጅ ያለው ነው ያልሽኝ። እሺ ተረዳንሽ። ስለዛ ጉዳይ ላይ አንድም መረጃ አሁንም ዛሬም ቤታቸው ሰው ወስድ ፈልጌ እንዳታመጫሉ። ለምን ላይቭ ላይ በቦምባስቲክ ቤት በትልቁ አርገውኝ ቁጭ ብዬ ልጅቷን አብራሽ ቲዲ የተባለችው የተላከችው ልጅ ተጠብቅ 1 ሰዓት ከምናምን ሆነ ስልክ ተደወለብኝ። እንዳትመጪ ሰው ይዘሽብ እንዳትመጪኛ ለሚዲያ በራሳችን ሰዓት ቤተሰቡ ሚዲያ ላይ ያሳውቃል እንዳትመጪ ብለው ማስጠንቀቂያ ሰጡኝ። ገባክ? ይሄው ነው። አሁን ፊትሽን ደብቀሽ ይሄ ልጅ አይደለሁም እኔ እዛ ቢቀጣቀጡኝ ሲማና ለልን ነው እንዳትመጪ ብለውኛል። ራይድ በብርቀት ታሳያለሽ፣ በዚህ ጋር ተወርጃለሽ። ሰው እየጠበቀኝ ፊቴን ለ1 ሰዓት ከምናምን ካሜራ ላይ ቁጭ ብዬ ህፃን ልጅ አይደለሁም ጭንቅላቴ ማሰብ ያለው አልሄድም ብዬ ፈርቼ ቀረው። ይሄው ነው የማውቀው። ሌላ ነገር ካለ እንግዲህ ህግ ይምጣና እንግዲህ ወይ በፖሊስ ምናምን መጥቶ ካስገደዱኝ ግዴታ ነውና ቤታቸው ሰው ይዤ እሄዳለሁ። የህግ አካል ኦኬ አንዴ ይሄው ሞዴሬተሮቼ ስበዋል አልተቀበሉም። ሞዴሬተሮቼ ስበዋል ዴዚ ግን አልተቀበሉም። ይሄው ሞዴሬተር እየጻፉልኝ ነው። 2 ሞዴሬተሮቼ እየጻፉ ነው። ስበዋል ዌብሳይት ስበዋል። ዌብሳይትን አስገባዋለሁ። ይሄው ለማየት አልቸገር። ዌብሳይት ላክልኝ አንዴ። ሞዴሬተር ነው። ይሄው ሲልክልኝ አየዋለሁ። ገና ሲልክ ዌብሳይት ላክልኝ ሪኩዌስት። ዮኒ እንትን የካቲት ሆስፒታል ነበረች እኮ ለምን እዛ ቼክ አታረጉ? ደይገው አያችሁ ዌብሳይት መጥቷል። አንዴ ዌብሳይት ልከላቸው ነበር እንዲገቡ 3 ጊዜ ልኬላታለሁ ሪጀክት ያደረገችው። ደይገው አያችሁ። ይሄ ነው ድራማ እየሰሩ ነው። ይኸው
ሞዴሬተር ነው። ዌብሳይት 3 ጊዜ ልኳል። አውቀው ነው እዚህ ጋር ቁማር የሚጫወቱት። ይኸው ልኮላችኋል። ዮኒ ሪስፔክትፉሊ ሀሳብን ለማኮላሸት ነው። ስለዚህ ዝም ብላ አወራ ቢፈልጉ ይገባና ያወራሉ። ስለዚህ ሄደን ሄጅ ያለው ብላለች፣ ግን ምንም አይነት ማስረጃ እዛ ሄዳችሁ ጠይቁ። የካ ሚካኤል የት ነበር ታማ ነው ያለችው? የካቲት ሆስፒታል፣ እዛ ሰበ የነሱ የካቲት ሆስፒታል። ማክሰኞና ሮብ እዛ ነው የታመመ፣ እዛ ነበረች። ሮብ ሌሊት ነው የሞተችው። ማክሰኞ ገባች። ሲነበብም ደግሞ በልብ ችግር ሞተችን የተባለው እንትን ላይ ቀብር ላይ እኔ አሁን ይሄ ነው የህግ አካል መጥቶ ካስገደደኝ እንግዲህ ደረቴን ነፍቼ የህግ ከለላ ስላለኝ ልወስዳችሁ እችላለሁ። እናንተ የምታመጡትን እስቲ የህግ ከለላ አድርጉና አመልክቱና በህግ ልጠየቅና አሳይ ከተባል ኖ አንቺ እኮ ምንም አላረግሽም። ሞታ ሄጄ ቀብር ደርሻለሁ ነው ያልሽ። አዎ ስድቡን ምን አቤት ምን ስንት ነገር እንትን አለ። አሁን አንተ ቤት ስለሆነ ከዚህ በኋላ ማንም ሰው ቤት አልገባም ብዬ ነበረ። ያ እኔ ጋር በመከባበር እንጂ ስድብ የለም። እኔ ለ7 ሰዓት ከስንት ሰዓት 11 ሰዓት ተኩል ጠዋት 3 ሰዓት የተጀመረ 11 ሰዓት ተኩል ነው ፊኒሽንጉ ያበቃው። ዮኒ ሻወራ ዮኒ የሚጣ ቁጥር ላይ 359 የሚለውን ንካው። 3ኛ ቁጥር ላይ ነው ያለችው ዴዚ። ከዛ ላክላት ቁጥሩን የሚጣ ቁጥር ላይ ወይ ጉድ። አንዴ እናንተ አውሩ። ወንድም ካሊድን እኔ ላውራ እኔ ካንቺ ጋር ላወራም ሴትዮ እኔ ካንቺ ጋር ላወራም የራሴን ጥያቄ ለህዝቡ አቀርባለሁ። አለሌ እኔ ስራ ፈታ አይደለሁም። አትሰዳደቡ ጋይስ። የማይመጥን ቃል አታውጭ እንደ ይደብራል በጣም አለሌ አንቺ ነሽ። አንቺ ዛሬ የምታጫርሽ ስድብ ተይ። ዛሬ ልታስበይኝ ነበር ደሃዋን ምንም አላውቀውን አትሰው በሄድኩ እና ጃጓርና ቦምባስ ልታስመቺ ነበረ። ጭንቅላቴ ልታስፈነክቺ ነበረ። Can somebody mute her? በእናትሽ አትሰዳደቡ። ዮናስ ቢሰማ respectfully እኮ ማውራት እኮ ይቻላል። እሷን የሰደበችኝ እህቴ ቆይ ልንገርሽማ ኤደን፣ እኔ አንቺ ሴቶቹ አይጠይቁኝ አልሽ፣ እኔንም ጨመርሽኝ። ግን እኔ አልፈልግም እነ ዮኒ ያሉ ወንዶቹ ይጠይቁኝ። እናንተ ቀን ሙሉ ነበራችሁ። ባይዘወይን አልነበርኩም። እኔ ደግሞ በስነ ስርዓት ነው ማውራሽ። እንትንም እዛ ላይም አልነበርኩም። አይ ነው ፍራስትሬሽንሽ ይገባኛል። አዎ ምንድነው ያልሽው? እንኳን የለም ለቅሶ የለም ወይ ቤተሰብ የላትም ወይ እቺ ሴት እኮ ከዚህ በፊት እዚህ ዮኒ ፔጅ ላይ መጣ። ሁላችንም አልፈታፍትም እንደዛ አይነት ነገር ገብቼ እናቱ ቆይ እስኩ ኤዱም አንዴ ፕሊዝ። የተጠየቀው ገባች ሙሉ መረጃ ሰው ስላላገኘ ተወዛግቧል። ለቅሶ ነበር ወይ? ለቅሶ አለ ወይሳ? ድንኳን ተጥሏል? ምክንያቱም የኢትዮጵያ ባህል ነው። የሆነ ግቢያቸው ትልቅ ነው። ይሄ ባራምባራስ ነው ምናምን ድሮ ቤት የለም። እነሱም እንደባቸው እንደዚህ ትልቅ ቤተሰብ ልጅ ናቸው። ባራምባራስ ፊት አውራ ሳምቲንግ ብቻ በጣም ትልቅ ግቢ ነው። የድሮ ግቢ እንኳን ውጭ ድንኳን ሊጣል አይደለም ቤታቸው 10 ድንኳን በላይ ይዛል። ግቢያቸው 20 ድንኳን ይዛል። በጣም ትልቅ ቅጠላ የድሮ ግቢ የለም። ትልቅ ግቢ እዛ ነው። እሺ አሁን ማክሰኞ ነው ገባች ያልሽው አይደለ? ቆይ የሆስፒታሉን ነገር ማጣራት ስላለብኝ ነው። የካቲት ነው። ምንድነው ያሉት ሰዎች? እያወራው ነው፣ በውስጥም እያወሩኝ ነው። የካቲት ማክሰኞ ገብታ ነበር፣ ሮብ ነው ያረፈችው ነው ያልሽ? ሮብ ለሐሙስ ሌሊት። ኦኬ። ስለዚህ ያንን አጣርተው ዛሬ ኢትዮጵያ ምሽት ነው። ስለዚህ ጠዋት ላይ አጣርተው ያንን ነገር ይነግሩኛል። ጂጂ ካለች አስገቡልኝ ፕሊዝ። ጂጂ መጠየቅ የምትፈልገው ነገሮች አሉ። ማግኘት እኔ አንተን ልጠይቅህ ካንተ ጋር ልትግባቡ አልቻላችሁ። ቦታ ላይ ስለነበርኩ ልንገርህ። አንደኛ ወንድሟ መሆኑ በምን ታወቀ? እኔ ለእውነታው ለምን እንደ ህዝብ ወጣችሁ አታብዱም? እችን ከማውራት ማንም እኔ አያስቆመኝም። አንደኛ ነገር ዮኒ ወንድሟ ጠይቅኝ እመልስልሻለሁ። እኔ ኮምቢ አላልኩም። እኔ ቤት በስርዓት ነው
እኔ ቤት ስድድብ የለም። ሌላ ቤት ማምጣት በቁጣ በስድብ ቅድም የምትሳደቢውን ነገር ሰምቼሻለሁ። አሁን የለም። አሁን የቅድሙን ሌላ ቤት ላይ ታይ አሁንም እዚህ ስገባ መንደሬ ማሬ ትያለሽ። በሰዓ ከጠየቅሽኝ እኮ እኔ ለመመለስ አያም ዝግጁ አያም ሬዲ። በቪዲዮ ከፈለግሽ እገባልሻለሁ። ችግር የሌለብኝ ሴት ነኝ እኔ። ጥሩ መልካም። ስለዚህ አሁን በስርዓት ትጠይቅሻለች። ዮኒ እኔ የትም ቤት አልገባውም። አንተ ቤት ነው የገባሁት። የራሴ ላይቭ ላይ ነበርኩኝ። ሌላ ሰው ከሰደባት አላውቅም። እኔ አልሰደብኳትም። አሁን ዴዚ የሚል አገኘው። አሁን ቆይ አንዴ ዴዚ የሚል አግኝቻለሁ። ልክ ያለው ኧረ በማዳንም እሷ መታ እንደው በገላገለችኝ። ይሄው ልክ ያለው ለዴዚ ኢንቪቴሽን ተልኳል። ይሄው ልክ ያለው ዴዚ ግን በመሀል የራሴ ኑሮ ጆሮዬ ጋር አይምሮዬ ታመመ። ማሰብ አልቻልኩም። ይሄው ልክ ያለው ቤተሰብ I think እንትና ነው አሞራ check your text ይላል። check your text ይላል። a lot of people did check your text እና አውቀው ሙድ እየያዙ ነው እያሉኝ ነው። ቴክስት እያደረጉልኝ እኮ ሙድ እየያዙ ነው ማኛው እንጂ ለይገቡ አይደለም። ይኸው እየተላከን ይኸው ኤኒዌይስ እሺ፣ ቀጥ በጨዋ ፕሊዝ። ያ እውነት እኔ በስነ ስርዓት ፖይንቱ ላይ ብቻ አጠራ አድርገሽ። ያ እኮ ፖይንቱ ላይ ነው። አንደኛ ነገር ይሄ ጉዳይ ሲደረግ እኔም ገስት ላይ ነበርኩኝ። ቦምባስቲክ ቤት አሞራው መጣ፣ ቴክስት ጻፈ፣ ስልክ አንሺ ብሎ ጻፈ። ስልክ አንሺ ብሎ ከጻፈ በኋላ ስልክ ተደወለላት። ከዛ በኋላ የቲና ወንድም አለች። የቲና ወንድም ከሆነ ዮኒዬ የተደወለበትን ስልክ ለአንተ ትስጥና አንተ ደውልና ጠይቀው ወንድሙ። ዮኒ ይሰማኛለህ? ይኸው ለአሞራው ልኬልታል። አንተና ያብሳላት ሄደን አንድ ይኸው አሞራው ልኬልሃል። መረጃውን የፈለግነው ልኬልሃል። ሌቭል 36 አሞራው ልኬልሃለሁ። ስለገባ ስላየው ሰሞኑንም ኢንስታግራም ላይ ስለነበር ስላየን እንድትነግረን ነው ፕሊዝ። ኢንፎርሜሽኑ በደንብ ነገር ቀደም አብሳላት ያወራችሁ ከአብሳላት ጋር ነገሩ ስብስብ ነው። ከዚህ ነገር ውስጥ ውጪ፣ ለልጆችሽ ኑሪላቸው የሚል ነገር ጽፈላታል። እዚሁ አለች አብሳላት ብትባል እህት። ስለዚህ ግባና አንተ እንደሆንክ እንዳልሆንክ አስረዳት ፕሊዝ። ዮኒ ይሄን አሁን የሚሉትን ነገር አንዴ ታንክ ዩ አንዴ። ምክንያቱም ጉዳዩ ሞር እሱ ያውቃል ብዬ ስለማስብ የዴዚ ባለቤት ስለሆነ አሞራው ልኬልሃለሁ። ሞዴሬተርም የላኩልህ ነው አሞራው። ሌላው ምንድነው ሄደን የምጠይቅሽ ምን አይነት ዝምድና ኖሮች ነው የሄድሽው? ኢንፎርሜሽን ውስጥ ለአንቺ ብቻ እንዴት ሊኖር ቻለ? እሱን አንድ ላይ ብትነግሪኝ። ዮኒዬ የኔን ጥያቄ አንዴ ልንገርህ። የቲና ጓደኞች የኔ ጓደኞች ናቸው። አንድ የቲና የራሷም ስልክ አለኝ። እንዴት ኖረሽ ብለህ ብትጠይቀኝ ካፌ ልትከፍት ሰፈራችን እኔ ቦሌ አካባቢ ነው የምኖረው ዮኒ እና ፈልጋ እዚህም ፈለግንላት ካፌ። እኔም አካባቢሽ ላይ ደላላ ካለ ነገር የለም። በዛ ምክንያት ነው ስልኳ እኔ እጄ ላይ የገባው። ቲና ዴዚ ብዬ ነው በአማርኛ ነው የጻፍኩት ነው ስልኳን። ሰው እነዛ የጋራ ጓደኛችን እቃ የሚያጋዟት ልጆች ከዛ 4 ኪሎ አገኘች። ህንፃውን መናገር አልፈልግም። እኔ ቤት የተከራየችውን አውቃለሁ። እቃ እያስገቡ ነበር የካፌ እቃ እየተገዛ በዚህ ደረጃ አውቃለሁኝ። አሁን ሌላ እኔ ስለሞቷ ነው ነገር የተባልኩት እንጂ ይሄን ስትሪውን እንትን አይደለም ዮኒ። ገባህ ለባባሌ ሌላ ዚባዚንክ ውስጥ መግባ የጋራ ጓደኞች አሉ። ቲና እቃ የሚያጋዘው የቲና ቅርብ ጓደኛ የሰፈሯ ልጅ በጣም የቅርብ ልጅ ለኔ በጣም ቤስት ፍሬንዴ ነው። ከቲናም ጋር ያስተዋወቀንና ስልክ የቲና እንትን ልልች ያልኩትና ቤት ፈልጊልን አንቺ አካባቢ ለካፌ በሚል ነው አላወራም ብዬ እንጂ እሺ ጽሁፍ አይቼ ነው ሌላ እዚህ ጋር የተላከ። እሺ እና ይሄ ነው ሌላ ዚባዚንክ ነው እንደምታወሪው አይደለም መብቴ ነው ዮኒ ጥያቄን እኮ አንተ ለማስመለስ ዮኒሻ መምጣት ይችላሉ አሁን ያለቻቸው ሰዎች
አንተ ጠይቀልን። እኛ እኮ አሁን አፈናችኋቸው ሴቶቹ እንዳይጠይቁ አላችሁ። እኛም ደግሞ ስንጠይቅ የምትይን ኦኬ በቢዝነስ ጉዳይ ነው የተገናኘ ነው ዳትስ ፋይን። እሱን አይደለም አሁን በቢዝነስ ተገናኛችሁ። ያወኳት እኮ አጭር ጊዜ ነው ከመጣች እኮ ኦልሞስት 3 ወር ሊሞላት ነው ቲና። ኦኬ የዴዚ ናት ነች ምናምን ብለውኝ ሁሉ ወይ እሷ ናት እንደ ምናምን ብዬ ነው። ኦኬ ስለዚህ በቢዝነስ ተተዋወቃችሁ፣ ቀብር ሄዳችሁ ቤት ፈልጊላት የካፌ ሲሰፈራችሁ ከተገኘ ብለውኝ ከደላላም ስልክ እንትን በይ ምናምን አሉኝና በዚህ ነው ስልክ የተቀያየር ነው እንደው። እሺ ሞቷን ማን ነገረች? ከሷ ጋር ብቻ ከሆነ አግባብ ማለት ሞቷን ሆስፒታል መግባቷን ምኗን የነገሩሽ ሰዎች እነማን ማለት እነማን ሆነው ነው ለአንቺ የነገሩሽ? ምን ልንገርህ ሚዲያ ላይ ሰማሁና ቀን ስንት ሰዓት መሰለህ? ሐሙስ ዕለት 10 ሰዓት ነው 9 ሰዓት ተኩል ነገር ይሆናል። ወደ መኖሪያ ቤት እየሄድኩ እያለ እንትኑ ላይ አየሁኝ። ከዛ ለዛ ለጓደኛ ይደወልኩለት ስደውልለት ምን ላይ አየሽ? ቲክታክ ላይ ምኑን አርፋለች ምናምን የሚል የሀዘን ምናምን ውሸት ነው መሰለኝ። ከዛ ደነገጥኩኝና ያ ጓደኛዬ ጋር ደወልኩለት ስለ ምንድን አላነሳም። ሁለተኛ ዙር ስደውላት ምንድን ነው የምሰማው ነገር እንደዚህ እንደዚህ ስለ ጊዜ አዎ አለኝ። የት ነህ አልኩት እሱን። ከዛ ቤት ስገባ ልደውልልህ አልኩና በደንብ አወራን። እንደገና አስክሬኑ ሊመርመር ተብሎ እኮ አስክሬን ተመርምሯል በፖሊስ ማለት ነው በእንትን በመህግ አስክሬን ተመርምሯል እዛ። አዎ የት ፖሊስ ነው የተመረመረው? የት አካባቢ? እዛው እንትን የካቲት አስክሬን ይመርመር። አዎ አስክሬኗ ተመረመረ። እሺ በቃ ለፓርት ኬዝ አላት የተባለው በደንብ እየሰማችሁ ነው አይደል? ምክንያቱም ነገ ካሜራ ከፋች ብትል ሊሆን እየከፍታለሁ። እኔ እኮ አዲስ አበባ ላይ ነው የምኖረው፣ ችግር የለብኝም። የካሜራ አልተጠየቅኩም ፈርቼ ምናምን ተሽቆጥቁጬ ውሸት ፈጥሬ አይደለም። እኔ እኮ ውሸት የሚፈጥር ሰው ኧረ ተረጋግተህ እያወራን እኮ ነው። ለምንድን ነው የምትጮሂው? አልገባኝም። ሳወራ እንደዚህ ነው ጸባይ። አባው ዮኒ can I add something? there is a lot of እኔ እኮ በስርዓት እያናገርኩሽ ነው። ረጋ ብሎ ማውራት ችግር አለ። አደነዘዙኝ ከጠዋት ጀምሮ ጆሮዬ ጋር ለራስ እነሱ ነው። እኔ ጋር አሁን ቀስ ብዬ ነው የምጠይቅሽ። የምናወራው ተረጋግቶ የእነሱን ነገር ታዩና ከኔ ጋር እያወራ እኔ የምጠይቅሽ ተረጋግቼ ነው የማወራው። ስለዚህ ተረጋግተሽ ዮኒ ጅንን ጎ there's ብዙ ኢንኮንሲስተንሲ ያለ ወሬው ላይ ገባ። ሚጥሚጣ ምን አለች? አሞራው መጥቶ ስልክሽን አንሺ ብሏታል። እሷ ሺ ሴይንግ ማንንም አላቅም እናትየውን ብቻ ነው ማውቀው በቢዝነስ አለች። there's a lie right there ገባ። እሱ ጋር ኢንኮንሲስተንሲው እንዳለ አንድ ነገር ጅኑን አንድ ነገር ላስረዳ ወንድሜ። ስልክ ይሄው የቢዝነስ ስልክ ስለሆነ ባዮ ላይ አለ ኤዱ በሬዱ ጅጅጋ የሚል አለና ስልክ ቁጥር ይዛ ላይ አለ። እኔ ላይቭ ገብቼ ተደወለልኝ ከስልክ ከዛ ነው የወሰዱት። ከዛ እኔ ደግሞ ያቺ አብራኝ የምትሄደው በካሜራ አልወጣች። ስልኳን ስጡኝ እሺ ቆየች። 1 ሰዓት ከምናምን ነው ቁጭ ብዬ ስጠብቅ በላይቭ እንዲገብቼላቸዋለሁ። አውታፕሲ ሪፖርት አውርተሻል አይደል? ፖሊስ መርምሮታል ብለሻል። አውታፕሲ ሪፖርቱ የልብ ድካም ብሎ አውጥቷል አይደል? የልብ ችግር ነው ብሎ ካወጣ ይሄ ፐብሊክ ሬከርድ እንደሆነ እናውቃለን። ሶ ይሄ ሬከርድ የት አለ? ይሄንን ነው ጥያቄያችን። ፖሊስ እኔ ምን በቤነበርኝ እሱን ፈልጌ ለእናንተ ጅንኑ የካቲት አይደረግም። ጅንኑዬ የካቲት ውስጥ የአስክሬን ምርመራ ምኒልክ ነው የሚደረገው ያለ ኖ እኮ ሺ ሰድ ፖሊሶቹ ጋር አለ እኮ አለች እኮ። ይኸውልህ there's ዮኒ if you see there's የማውቀው እኔ እዚህ ጋር አስክሬን ምርመራ ተደርጓል። እራሳችሁ ፈልጉና ደረሱ። እኔ ስለሞተችና ስለተቀበረችው ነገር በቃ ይሄንን ማውራት የምችለው ከኔ መረጃ የምትፈልጉ ከሆነ ኤደን እንደዚህ ብላለች የተባለውን ነገር እኔ ፕሩቭ ላደርግላችሁ መጣሁ ወንድሞቼ እህቶቼ። በተረፈ ለምን በዛ ገንዘብ ነበረ ምን እሱ ሌላ እኔ አልገባም። በምን ሞተች እሱን ጠይቁ። እኔ ኤደን አንድ ጥያቄ ልጠይቅሽ ሰው እኔ አሁን ማላውቀው ሰው ጋር ሄጄ ላይቭ ላይ ገብቼ ስልክሽን አንሺ ብል ኦኬ ብዬ አላነሳ። ገባሽ? አሁን ይሄን ማታውቂው ሰው ልጅ ከሆነ አንዴ ነገር ይሄ የሥራ ስልክ ማንም ሲደውል የልጅቷን ስልክ ምናልባት ላላነሳ የውጭ ሀገር ቁጥር ነው 44 ቤት ነው። ቆይ ቅድም እኔም አይቼ ነበር። አንድ ጥያቄ ልጠይቅ።
እኔ እኮ ላይቭ ላይ ስለነበርኩኝ ጠየቁኝ። ግን ከኔ ጋር ተጣልታ ነገሩ ይድበሰበሳል። ገባችሁ? አሁን አንድ ጥያቄ ትጮሃለች። ወደ ጸብ ነው ተመልሰ የጠየኳት። አንድ ጥያቄ ልጠይቅ። እንዴት ነው መልሽልን ይሄንን መጀመሪያ። እኔ የምልሽ ይኸውልሽ የቢዝነስ ቁጥር አለሽ አይደለ? የቢዝነስ ቁጥር አለሽ። ገባኝ። እኔ መደዋወሉን እኮ አይደለም ግን የሆነ ሰው መጥቶ ማታቂው ሰው ዲማንድ ስልክሽን አንሺ ምናምን ሲልሽ ብድግ አድርገሽ ማንም አንቺ እንደሱ አይደለም። አዳምጠኝ ወዳጅ፣ እኔ አዳምጠኝ በደንብ እዚህ ጋር በጽሞና አዳምጠኝ። ይሄ ምስክር ሁሉም ቁጭ ብለው ወደ 900 ሰው 900 800 ሰው የሚሆን ቦምባስቲክ ቤት ነበር። ጥቁር ኤደን እስቲ መነጽርሽን አውልቂው እና ቁጭ በያሉ ካፌ ቁጭ ብያለሁ። እንደዚህ ላይፍ ከፍቼላችሁ አውልቂው ስትለኝ አውለኩትና የሳይት መነጽር አረኩኝ። ጽሁፋቱ ከተጻፈ በኋላ ነው እንደዚህ አሁን ማንበብ እችላለሁ ምናምን እያልኩኝ ስልክ ተደወለ። የማን መሰለኝ? እቺ ከኔ ጋር የምትሄደው ልጅ ፊቷንም ማላቃት ልጅ ጠብቂ ተብዬ አንድ ሰዓት የጠበቅኳት ልጅ ማለት ነች ነው እሷ መስላኝ። አታንሻል ስልክ አነሳው አንስቼ ከዛ አሞራውን የደወለው እዚህ ጋር ቴክስት ጽፎ ነበር አሉ። እዛ እንትን አሞራው ሌላ ሰው ነው የደወለልኝ። እኔ አሞራው አውቃለሁ አፉ ያዝ ያደርገዋል ሲያወራ ገባክ? የአሞራውን ድምፅ አጣሁት እንዴ? አፉ በአማርኛ እንትን ፐርፌክት ፍሎንት አይደለም የሚናገረው። እኔ ወንድሟ ነኝ። ወደኛ ቤት ሰው ይዘሽ ልትመጪ ነው እንዳትመጪ ደነገጥኩኝና ለከላያቺ ደግሞ ምን አሉችኝ? ለምንድን ነው ያቺ አብራኝ የምትሄደው አሜን የምትባለው ፊቷን ቪዲዮ ላይ ያልወጣችሁ? ፊትሽን ከፈቺ የሰው ፕራይቬት አትጋፊ አሉኝ። የሰው ፕራይቬት መጋፋት ነው እንደዚህ ነው ያሉኝ። ሰው ማታቂው ቁጥር ደውሎ እንደዚህ ሲልሽ እሺ ያልሽው? አዎ ይኸውልህ እኔ እኮ ስለምትወስደው ነው እንጂ እኮ ጠይቄያታለሁ። ቆይ አንዴ አብሳላት በእናትሽ እንዴት ነው ማለት አንዴ በእናትሽ እኔ በቦታው ስለነበርኩኝ ማታቂው ሰው የሚነግርሽን እሺ የምትይ ከሆነ ምን ማለት ነው? እኔ በቦታው ስለነበርኩኝ እኔ ልናገር በእናትሽ አይ እሱን አይደለም እናንተ አንድ ደቂቃ ሀንዬ እኔ ስለነበርኩኝ ነው። አንዴ ሚውት አንድ ጊዜ እኔ ተናግሬ ልውጣ። የማይመለከተኝን ነገር ሰው እየጠየቀኝ ነው። 40 ነው ቁጥሩ ያልሽው ታችን ሚኪ አከብርሃለሁ። ያው የጠየቀኝ 40 ስንት ነው ያልሽው? የሱቁ 44 የሚጀምረው ኦኬ 41 አይደለም። አይመለከታችሁም ባይነኝ እኔ 41 ነው ከስዊዘርላንድ ሆነ ሚውት አታርጓቸው። ተው መጠየቅ ይችላል። ሚውት አታርጓቸው። የማይመለከታቸው አሁን እሷ ያለችው ምንድን ነው? ቆይ ሌላ የሚመለከተኝን ነገር ጠየቃችሁ። በክብር አክብሬ መጣሁኝ። ቃሌን ሰጠው። ደስ ያለኝን ነገር ሲጠይቀኝ አልመልስም። ተረጋጊ። ይኸውልህ ኤደን ኤዱን ብቻ አድናግራት። ኤዱን ብቻ ትክክል ናት የምትለው ነገር በሙሉ እኔ ስትከታተላቸው ስለነበረ ኤዱ ብቻ አንድ ጊዜ ዮኒ ሁሉንም ማስወረድና ኤደንን እስከ መጨረሻው አናግራት። ትክክል ስለሆነች ማለት ነው። ምክንያቱም በውስጥም ስላዋራዋት ነው። እኛ እኮ ነበር ላይቭ ላይ ነበር። በጩኸትና በጸብ የሚደባበስ ነገር የለም። ሆስፒታል ሴትዮዋ ሆስፒታል ከሞተች እንዴት ነው አውቶፕሲ ነው? ተሳደበች ምናምን ዋይ ስላለች ይሄ ነገር መድበስበስ የለም። ዮኒ ስማኛል። ተረጋግሚታ አንዴ ዮኒ ሰው ሆስፒታል ከሞተ እንዴት ነው አውቶፕሲ የሚኖረው? there is no way you determine እኮ ይደረጋል። እዛ አንድ አይደለም ጅንኑ በፍጹም አታመሳስለው። እኛ ማናቃቸው ነገር ያለው ጂጂ ጊፍት ሰጥተሻትና አናግራት ምናምን የምትዩ ምንድነው? እኛ ማናቀው ነገር ያለው ጊፍት ሰጥተሻት ባለፈው ተቃወሚያት ነበር አይደል? ኧረ እኔ ካንቺ ጋር ላወራም ነው ያላቃትም እሷንም ዛሬ ነው ያወራሁት። ጊፍት ሰጥተሻት እኮ ለኤደን አሁን በደስለኝ ማለት እሷን አውራት ኤደን ልክ ናት ያለሽ አይሲ የራይት ነው ማባባሌ ጂጂ እኮ ስሚ ንገሩና ያልገባን ነገር ታዲያ እኛም እኮ እየጠየቅን ነው። ባለፈው ተቃዋሚ ነበር። አንዴ አይ አፖሎጃይዝ ይሄንን አንዳችሁ እንድትውላችሁ እንድትሰሙ ፈልጌ ነው። አንዴ ይቅርታ ጂጂ አንዴ በደማመጡ አንተ እኮ እንደ አሜሪካን ክራይም እኮ ነው የምትጠይቃት። ኖ እንደዛ ነው ማየት ያለብን። ሰው ሆስፒታል ከሞተ ነገሩ ሌላ ስለሆነ በቃ አዳምጣት መጀመሪያ ጂጂ እኮ listen if somebody ሆስፒታል ከሞተ ዮኒ you know ሰው ሆስፒታል ከሞተ ለምረው አውቶፕሲ ቢሰራው they would determine it is አይደል ዶክተሮች አይደል እንዴ? እና ለምረው ፖሊስ ሪፖርት ቢኖር it doesn't make sense
ይሄንን ለምን አዳፕ ውሸት ነው ለኔ። ምንድነው መሰለ እኔ በሷ ማየው ምንድነው እኔ ሄጄ ቀብር ደርሻለሁ። ቀብር ላይ ነው ያለሁት። ስንቱን ስልክ ግራ ገባኝ እኮ ጎሄድ አውሩ አንዴ። እኔ ግራ ያጋባሽ ምንድነው ቅድም ስልክ አታነሳም ነበር። አሞራው ከጻፈ በኋላ ስልክ አነሳች። ከዛ በኋላ ደግሞ ሚት አደረገች። ላይክ ድምጿ እንዳይሰማ አደረገች። ዩ ሪሜምበር እኔ ያለቻት ለአሚን ራሱ ቃል በቃል የስራ ስልክ ስለሆነ ለማንም ሆነ ያለኝ ሻየውን እንደዚህ ነው የሚያወሩት። ሁለት ስልክ ነው ያለኝ። ሚኪ አዳምጠኝ። አንዴ ምን ታርጊ ኤደን የምናውራ አንዴ በቅጨለጫት ሁለት ስልክ ነው ያለኝ ወንድሜ። አሜን ሲያት አጥር ስር ቁጭ ብዬ ኮምፓውንድ ውስጥ ገብቼ 30 ደቂቃ ከነጃጓር ጋር አውርቼ ልትግባባችሁ አንዴ እሷን ላውራት በቃ አንዴ ላውርዳችሁና ይቅርታ እሷን ላውራት ትመልስልኝ በአግባቡ። ሰውም 30 ነገር ስትጠይቁ ልጅቷን አይምሯን እንትን ትላላችሁ። አንዴ በተረጋጋ ሁኔታ ከእናንተ ጋር በሙድም ትንሽ ኃይለኝነት ስላለ መልሼ ላስገባችሁ ላውራት። ጻፉልኝ። ከኔ ጋር ምንም ችግር የለባትም ለማውራት እሷ ምንም። ስለዚህ ለምንም 30 ሰው ሲሆን በቃ ትደነቁራለች ልጅ። ገባ? You got like different questions from all over. ሌሎቻችሁ ረዱና እንወርዳለን፣ ግን ጥያቄያችንን መመለስ አለበት። ማርያምን እኔ አልፈታም ይሄን ነገር ማርያምን ነው የምነግርህ። ቅድም ስለነበርኩ እሱ ታዩ በእናትሽ ፕሊዝ። ዮኒ እኔ ግን መውረድ አልፈልግም እባክህን ፕሊዝ። እሺ አንተ ጅንኑ መልሼ ያስገባል። አንተ በአሜሪካ ክራይም ነው የምታየው። Okay. Thank you. ወይብዬ አንዴ ከይቅርታ ጋር ላስወርደ ነው። ሀኒቾም እንደዛ። እሺ እናቱ ይቅርታ። ኦኬ ስለዚህ ሀኒቾዬ ኦኬ አሁን በቃ ያለችው ምንድነው እንደገባኝ። ሌሎቻችሁን ከዚህ በኋላ ያለውን በደንብ አዳምጡ። እኔ ጋር በስርዓት ነው ማውራሽ ሄደን። ስለዚህ ምንም ሀሳብ እንዳይገባሽ። ቀብር እጅ ያለው እማቃት ለቢዝነስ ነው። በቢዝነስ ተዋወቀን። የሆነ ነገር ከፍታለሁ አለች። ከዛ በኋላ ነው ተዋወቃችን። ከዛ ሶሻል ሚዲያ ላይ ሲወራ ሰማው መሞቷን። ከዛ ቼክ አደረግኩኝ፣ ጠያየኩኝ አለች። ከዛ እሑድ ዕለት ተቀበረች። የተቀበረችው እዚህ ቤተክርስቲያን ነው። የታመመችውና ደግሞ ሆስፒታል የሆነችው የካቲት ነው አይደለ? አዎ። ስለዚህ ይህንን ያለችው። ከዚህ በኋላ ያለውን አንቺ ቀለል አድርገሽ ንገርኝና የምጠይቅሽ ነገር ካለ እኔም የሚመለከትሽን ብቻ ጠይቄ እንለያያለን። እሱን ነው ማድረገው። ጠይቀኝ፣ ችግር የለም። እኔ አሁን ቤተሰቦቿ በተገኙበት ከእናትየው በስተቀር እናትየው ቤት ስለነበሩ ነው ወይስ የት ስለነበሩ ነው ያልቀበሩት? ቤት ናቸው? ከሀገር ውጭ ናቸው? ምንድን ነው? የት ነው እናትየው ያልቀበሩበት ምክንያት? ሚውት ነሽ ሄደን። አቤት ምን አልከኝ? ወዲ በስማሚ አራር ሙረበሽ መኪናው ችግር የለው። እናትየው የእሷ እናት ያልቀበሩበትና ያልመጡበት ምክንያት ሌላው ሰው ሲኖር ስለታመሙ ነው? ስለማይችሉ ነው? ምን ስለሆኑ ነው? ኧረ ትልቅ ሰው ናቸው ዮኒ፣ 92 ዓመት ምን ትልቅ ሰው ናቸው። ኦኬ ትልቅ ሰው ናቸው። ስለዚህ መሄድ አይችሉም እያልሽ ነው? እየሰማሽ ነው? አዎ እየሰማሁ ነው። ትልቅ ሰው ናቸው። ስለዚህ አንቺ ሄጄ ቀብር ያለው እንደውም እናትዬ የሉም እንደ ምናምን ነገር ብዬ ጠየቅኩኝ። ያው ሰው አይደለሁ አይደል ነገር ትልቅ ሰው 92 ዓመታቸው ነው። ትልቅ ሰው ናቸው። ኦኬ ያው ለቅሶ ላይ ሆነ የምናደርገው ነገር አለ። እንዴም ነፍሲ ማር ሁሉ በላ አዳራሽ ውስጥ ገብቼ እኮ ነው የምልህ። ኦኬ እኔ የሚመለከተኝን ነገር ስለመሞታ አንዴ አዎ ብላለች ስለተባለ ሚዲያ ላይም ስለወጣው ይሄን ነው። ሌላ በተረፈ ታሪክ ሂስትሪ ምናምን ነገር እኔ የማውራት ግዴታ የለብኝም። እየታቃለክ መቼም
አዎ ግን አንዳንዶቹን ራስሽ ስላልሽ ብዬ ነው። የካቲት ነበረ ከሚኒሊክ ሆስፒታል ውጪ ሬሳ ምርመራ የሚያደርግ የለም። እሱን ሄዱ እሱን ጠይቋ። እኔ አይመለከተኝም ወንድሜ። አሁን እዚህ ጋር እኔ ሬሳ ምርመራ እየተደረገ ነው ተባልኩኝ። የተኛቸው የካቲት ሆስፒታል ነው። ሬሳው የት ይመርመር አላውቅም። ግልጽ አድርጌ ነው የምነግርህ። ገባ? የተኛቸው የካቲት ነው። እኔ 100% ግን ምንም አይነት ፎቶ ልታነሽ ያልፈለግሽው ለምንድን ነው? እንደ ሰው ሊኖረኝ እስከቻለ ዮኒ ሊኖረኝ ይችላል። ለምሳሌ ሊኖረኝ ይችላል ካልሽ ገላገልሽ እናቱ አዳም እኔ አላወጣም። እንደዚህ ነው ተጠያቂ ሆናለሁ። ቤተሰብ ያልፈቀደውን ነገር እኔ ምን ብዬ ነው እንትን ማድረግ? ቤተሰብ አልፈቀደም። አዎ እና በቅርቡ ሚዲያ ላይ እንመጣለን አለኝ እኮ ልጁ ራስ ወንድሟ ነኝ ያለው ልጅ። በቅርቡ ሚዲያ ላይ እናሳውቃለን። ማንም ሰው ቤታችን ምንም ነገር እንዲደረግ አንፈልግም አለኝ። በአፉን ያለኝ ወንድሟ ነኝ። የተረጋጋ ሰው ነው። ተመለሽ ወደዚህ። ይሄንን ነው እንግዲህ እያለች ያለችው። አዎ እንዳትመጪ ወደዚህ። ድንኳን አለ የለም? ለምንድነው? ትልቅ ነው ግቢያቸው። የባራስ ነው ምናምን እንደዚህ ትልቅ የዶሮ ቤት የለም። ግቢው ራሱ 10 ድንኳን ይችላል። ግቢያቸው ትልቅ ነው በጣም። እዛ ወጥተ ድንኳን የማያስፈልግ መጀመሪያ እንትን ነው። በስርዓት ነው የምታወራሽ። ፕሮሚስ ስድብ አታውቅም። ለ6 ሰዓት ለ7 ሰዓት አወራን ከአብሳላት ጋር ዛሬ። ተግባባችሁ ወይስ አልተግባባችሁ? አብሳላት ሳይጭ በጋዝ ብላት ነው የተለያየ ነው። ይቅር በይኝ ብላኝ እሷ ለ7 ሰዓት ለምናምን ሰዓት ይቅርታ ጠይቃኝ እሷም ረጅም ሰዓት። አሁን ደግሞ አንተ ቤት መታ ምድረው ከኔ ጋር ብታወራው ከጠዋቱ 3 ይቅር ከተባባላችሁ ጥያቄ ካለ እስከ 9 ሰዓት ከጠዋቱ 3 ሰዓት እስከ 9 ሰዓት ተኩል አወራን። 10 ሰዓት ተኩል ድረስ ቦምባስቲክ 11 ሰዓት ተኩል ነው ዛሬ እኮ ከላይ ቢወጣው ጠዋት 3 ሰዓት የገባ ወንድሜ እዛ ቤት ቁጭ ብላ ነበረ። አንዳንድ ነገር ስትል እንዳም ከኔ ጋርም ተጋይ ይቅር በይኝ ምናምን አለችኝ። እኔ ቂም የለኝም አንቺም እንደዛ ያረሰው ትመስኛለሽ ምናምን ተባብለን አሁን ምንድነው የምትጠይቀኝ ነገር? ለረጅም ሰዓት ዲስከስ እናረግ። ጃጓርም ነበረ ያ ታምነዋለህ? ጃጓርን ጃጓር የትኛው የነጭ ቅማል ጓደኛ? የነጭ ቅማል? አዎ እኔ አምነዋለሁ። ወይ እኔ አከብራለሁ ምናምን። መብትሽ ነው። በገንዘብ እያስደለለ የሚያሰድብ ሰው አይመችም። አንቺ ነው እሱ ሊሆን ይችላል እንግዲህ አይዶ ነው። እኔ አላውቅም። ስለማውቅ አይመቸኝም። በግልጽ ነው የምነግርሽ። ዮኒዬ አቤት ሄደን ጋር ጥያቄ የለኝም። ከአንተ ጋር ማውራት እችላለሁ? እናውራ። ቴንክ ዩ ኤደን። ከአንቺ ጋር እኔ በማወራው ነገር ሚዩት እንዳልከፍት ትተባበረኝ። ለእሷ ጥያቄ አይደለም፣ ሌሎች ሰዎች ማዳመጥ ስላለባቸው እያንዳንዱ የተባለው ነገር አንዴ ከዮኒዬ ጨርሻለሁ። ሩረት ማኛው አይ ትንሽማ ጥያቄ አለ አልጨረስኩም እኮ። አይ በቃ እኔ ልንገርህ። አይ መብትሽ ነው ሻለው ከኔ መጠየቅ ኢንፎርሜሽን ማግኘት። ኤደን እኔ 4 ቀን ይሄ ጆሮ የነደደ ወንድሜ እና ላይ ዞረ። እንዳውም እኔ ለስድብ ችግዘግዝቁና ፎቶ ልላክላችሁ። አይ እኔ ጋር ለምን ሰድብሻለሁ? ምን አረግሽኝ? እኔ አንተ ጋር አይደለም አባባል የገባ እና ላይ አሁን እኔ ምንም የማስረዳው የምረዳዳው ነገር የለም። ጨረስኩኝ። ቀብሬያለሁ። እኔ መተይ ስላስረዳሽ አመሰግናለሁ። የሆነ ልንገርህ፣ አንድ ህግ የሚያስገድደኝ ነገር ካለ እስቲ እናንተ ሶሻል ሚዲያ ላይ ዋው የሚሉ ሰዎች ህግ አካል ጋር ሄደው አመልክተው እችሊ ታውቃለች አድራሻ እንደዚህ አይነት ፕሩፍ ስለምንፈልግ ምናምን ብለ በፖሊስ አስይዘው ከሆነ ከሄድኩኝ ደረቴን ነፍቼ እዛ አካባቢ የሚነካኝ ሰው የለም። ህግ አስገድደው ለምን ትነኪያለሽ? ሄጄ ቀበርኩ ማለት ወንጀል ነው እንዴ? አዎ እውነትም ማውራት አልተቻለም፣ ውሸትም ማውራት አልተቻለም። ወንጀል እኮ አይደለም እናቱ። ሄጄ በስነ ስርዓት ቀብሬያለሁ። መረጃዎችም አሉኝ። ግን ቤተሰቦች ያልሽውን ልንገርሽ። ካልፈለጉስ አልሽኝ እኮ አንዴ አዳምጪኝ። ካልፈለጉስ ኧረ ሴቶቹ ሲንግል የምትሆኑ በዚህ ነው። የማዳመጥ ችግር አለ። እየተረጋጋሽ ብታወሪ ግን መድኃኔዓለም ድረስ ልነግርሽ ነው። አይ ነው ከሌሎቹ ጋር እኔ እኮ በስርዓት ስለማወራሽ እየተደማመጠን ቢሆን መልካም ነው። ከባድ ኬዝ ነው። ገብቶሻል? አሁን እያልሽ ያለው ወሬ አድርገውኝ እኮ ነው። ገባኝ። እነሱን እርሺ፣ ከኔ ጋር ነው የምታወሪ። እኔ እያልኩሽ ያለው ምንድን ነው? አንቺ ባልሽው መሰረት ሄደች፣ ተዋውቃታለች። ይቺን ሰው ሚዲያ ላይ ሰማች፣ ሄደች፣ ኢንፎርሜሽን ተነገራት፣ እሑድ ሄዳ ቀበረች። ይሄ ነው ታሪኩ። መረጃ ቤተሰቦቿ እንዳታወጪ ስላሉ እኛ በቅርብ መተን
እንለቃለን እናወራለን ስላሉ እንደዛ ነው ማረገው። እነሱ ባላሉ ወጥቼ ፖስት አላርግም አልሽ። ተቀበልኩ። ተቀበልኩ። እኔ ሌላ ጋር አይደለም የምታወሪው። አሁንም እዚህ እንደሆነ አዳምጣለሁ። እሺ አይሙሬን ሰብሰባ ምንም ያረሽ የለማ። አንቺን እንደ ወንጀለኛም እንደምንም ልትታይ የሚያስችልብሽ አንድ ነገር የለም። እሺ እኔ በቃ ይሄ እንድታቂ ነው። ሁሉም ገብተው የፈለጉትን ይጫወቱ፣ እኔ ልውጣ خلاص። እቺ ሴት ሚውት አርጋ ብትተባበረ ሚውት አርጋ አለችኝ። እኔ ሚውት ልደረግ የሆነ ጠይቀኝ የመጣሁት እኔ ረጅም ሰዓት ሰሞኑን በሙድ ዛሬ ከጠዋቱ 3 ሰዓት እስከ 10 ሰዓት አብረን ነበርን ላይቭ ላይ። እሺ አሁን ደግሞ እሷ ሚውት አርግና አንተን የምጠይቅህ ጥያቄ አለኝ ከአንተ ጋር ነው የማወራው ብላ እኔ ልትሳለጥብኝ አትችልም። አማቺ መች ተናገረች? ገና ሳትናገር በምን ቆይ ተናገረች። ይሁንዬ ምን አለች መሰለኝ? አንዴ ሚውት አርግልኝና ላውራ መስማት በመሃል ሳወራ እንዳትገባብኝ ሚውት አርግና ትተባበረኝ። እንስማታ ምን ችግር አለ? ሃዬ እሺ እውነትህን ያስኬዳል። ሰምተሽ መልስ ትሰጫለሽ። ምንድነው ችግሩ? አልችልም እኔ ለማንም መልስ መስጠት። ለአንተ ከሰጠው ይበቃኛል። ስሚና ካልፈለግሽ መልስ አልሰጥም በይ። ቀላል ሚዲያ ላይ ሪከርድም ስላለ ስም ማጥፋት ሌላ ነገር ስላልሆነ ማለት ነው። እያወሩ ነበር፣ እየተጫወቱ ነበረ ከወርቄ ጋር ምናምን ነገርና ዝም ብዬ ሳዳምጥ ጓደኛ እንደነበሩ በጓደኛ እንደሚተዋወቁ የነበራቸው ነገር ሪሌሽን ሲደዋወሉ እንደነበረ ቲና ቦይፍሬንድ እንደነበራት ሌላ ወንድ ደግሞ የሚያግዛት በስራ በቢዝነስ ጉዳይ ላይ እንደነበረ ያ ግለሰብ ሄዶ ሳንቲም እንደሚያወጣ እንደነበረ እንደዚህ አይነት ነገር ስታወራ ነበረ። which means ከዛ ስለ ቦይፍሬንዷን አስተዋውቂኝ እንዳለችው ስታወራ ማዳመጥ ጀመርኩኝና ጭንቅላቴ ላይ አንድ ጥያቄ የዋለብኝ ምንድነው፣ እንዴት ነው አንድ ሰው ጤነኛ ከሆነ ስራ ሊሰራ የሄደ ሰው ቢዝነሱን ረን ሊያደርግ የሄደ ሰው እኔ በምንም ታምር ፒንኮዴን አልነግርም፣ የካሽሊንግ ማለት ነው የባንክ አካውንቴን ፒንኮዴን ነግሬ አልሄድም። እንዴ እቺ ሴት ታማ ነበረ ወይስ የሆነ አስገዳጅ ሁኔታ ውስጥ ገብታ ነው ቦይፍሬንድ ወይም የስራ የሚያግዛት ግለሰብ ሄዶ ገንዘብ እንዲያወጣ ያደረገችው? ሁለተኛ ነገር አሟሟቷን ክሊርሊ የወጣ ነገር የለም። ምናልባትም የራሴ ግምት ነው ዮኒ፣ ይህቺ ግለሰብ በቀረበቻቸው አካላቶች የሆነ ቦታ ላይ ያላስፈላጊ የሆነ ሁኔታ ውስጥ አስገብተው ገንዘብ እያስወጧት ይሁን እንዴ? ሞቷ ክሊር አይደለም የሚል ጥያቄ ስለነበረኝ እሷን መከታተል ማዳመን ስጀምር ብዙ ኮንፊውዥን የሆኑ ነገሮች ነው የምትናገረው። ከፈለጋችሁ ቀብሬያታለሁ፣ ነገር ግን እንደውም ልስጣችሁ ስልኳ ግን ይደወላል አይጠራም። ሁለተኛው ደግሞ ማንም ሰው አልነበረም ትላለች፣ መልሳ ደግሞ አዳራሽ ነበረ ትለናለች። ብዙ ኮንፊውዝድ የሚያደርጉ ነገሮች አሉ። ቲናን ጋር ልንገርሽ ያለችው ምንድነው፣ ግቢው በጣም ትልቅ ነው አዳራሽ ነው ያለችው እንጂ በጣም ትልቅ ነው። ያንን ያለችው በምን እንደተረጎመው ስላልገባ ሰው አልነበረም ስላለች ነው። እና ስለዚህ እናትየው ህመም እንዳለባቸው ካወቀች which means ቤተሰብ ናት፣ ትሄዳለች። የውላ ፋይል አላት ማለት ነው የቲና ቤተሰብ። ማን ህመም ይኖረው ማን ምን አይነት ህመም ልንገርሽ። ኖ ያለችውን በደንብ አዳመጫለሁ። ያለችው ምንድነው፣ እኔ ሶሻል ሚዲያ ላይ ሞተች የሚባለውን ሰማሁና ጠየቅኩኝ። ስለ ቲና አይደለም፣ የቲና እናት ህመም አለባቸው። የቲና እናት ህመም አለባቸው። ትልቅ ሴትዮ ናቸው፣ የ90 ምናምን ዓመት ናቸው አለች። which means ዮኒ አንድ ሰው እድሜውንም ያለበትም ሁኔታ ባክግራውንዱ የምታውቀው ነው። ቤተኛ ከሆንክ ነው። አንድ ቀን ለቅሶ ወይም ደግሞ በስማ በሎ ስልክ ስላወራ የወላዴታ ላይ ኖር whatever። ግን ዮኒ ኦኬ ቲና ዋትስአፕ ነበራት። ዋትስአፕ ላይ የሚያወራት ሰው ነበረ። ለንደን ሀገር የምትኖር እህታችን ከትላንትና ጀምሮ በዋትስአፕ የምትጠቀምበት ስልኳ ዋትስአፕ አፕሊኬሽን እንደሌላት ነው የሚያሳየው። ገባ? ሁለተኛ ነገር ደግሞ አሁን እህቴ አንተ በትህትና እንድጠይቅላት የምፈልገው ነገር ገንዘብ እንዲያወጣ የፈቀደችለት ግለሰብ ጮኛዋ ነው ጓደኛዋ ነው ማን ነው? ማወቅስ እንችላለን? ይመጣል እዚህ ስለ ሞቷስ ያለው ሁኔታ እየተደረገች ነው። በዚህ አጋጣሚ ልንገርሽ ብዬ ነው። እባካችሁ ከስር ያላችሁ ዴዚን ኢንቫይት እያደረግናት ነው። ዲና እየተደረገ ነው። ዴዚን ኢንቫይት እያደረግናት ነው። ዲና እየተደረገ ነው። ይኸው
ላኩላት። ስክሪንሻት ላድርገው። ስክሪንሻት አድርጋችሁ ላኩልኝ። ለዴዚ ኢንቪቴሽን እየተላከላት እየተደረገ ነው ቤተሰብ እና ዲና እየተደረገ ነው። ጨርስ ዮኒ ጎሄድ። አዎ ጨርሽ። አይ ልንገራቸው ብዬ ነው። ከስር ዴዚን አስገባ እያሉ ስለሚሮጡ